በቅዱስ መጽሐፍ ፊልሞና መልእክት የሚባል ታውቃላችሁ አይደል? እስኪ ማታውቁት ፊልሞና መልእክት የሚባል እስኪ ሰምቶ የማያውቅ እጁን አውጡ። እግዚኦ 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 መቻላችሁ እናንተ። እንዲሁ እውነቴን እኮ ነው። እንዲሁ ነውር አይደለም። እስኪ አንድ ጥያቄ ልጠይቃችሁ፣ ሌላ ጥያቄ ልጠይቃችሁ። እስኪ ሊዮናርዶ ዳቪንቺን የሚያውቅሽ አውጡ። ሊዮናርዶ ዳቪንቺን የሚያውቅ ሞናሊዛን የሳላት ማለት ነው ወይ? በሁለቱም እንዲያላችሁ እንዴ? አውጡ እንጂ አውጡ። ሞናሊዛን ይሄን እዚህ ላይ በርታላችሁ። አሁን ሊዮናርዶ ዳቪንቺን እያወቃችሁ የአምላካችሁን መጽሐፍ አታውቁም? ነውር አይደለም? ነውር ነው። ተው በሞት እንተዋወቅ ከእግዚአብሔር ጋር። የእግዚአብሔርን መጽሐፍ እንዴት ነው የማታነቡት? አሁን እኔን እንደ ሐኪም ቁጠሩኝ። ግድ የለም ቄስ ሐኪም ነው። አይዟችሁ፣ ስለ ራሱ እያወራ ነው እንዳይመስላችሁ። የለም እኔ ያልኩኝ አሁን ቄስ ሐኪም ነው የሚለውን ብቻ ነው። በቃ ዝም ብሎ አባ ገብረ ኪዳን የሚባለውን ፐርሰናሊቲ ተውትና ዝም ብሎ ሰው ቄስ አድርጉኝና ሐኪም ነው። አሁን መድኃኒት እያዘዝኩላችሁ ነው። በቀን አንዳንድ ክኒን ዋጡ ቢላችሁ ሐኪሙ ትውጣላችሁ? አትውጡ? በቀን አንዳንድ ምዕራፍ መጽሐፍ ቅዱስ ዋጡ። እሺ በሉ እንጂ። እሺ በሽተኛው ለሐኪሙ ሄዶ አሞኛል ምንክን ራሴ እንደገና 70% የበሽተኛው ህመም የሚታወቀው ከታካሚው ሂስትሪ ነው ይላሉ ሐኪሞች። እሱ ከሚያቀርበው ኢንፎርሜሽን በዚያ ካልተግባባ በሽታው አይገኝም። አሁን የገጠር ሰው ብዙ ጊዜ ሊታከም ሄዶ ባለመግባባቱ በሽታው አይገኝም። ምን ያደርጋል ሲል ይጎሸምጠኛል። መጎሽመጥ ምን እንደሆነ እንግዲህ አይታወቅም በሐኪሙ ማለት ነው። አንዳንዱ ሰው ደግሞ ሄዶ ምን ይላል መሰላችሁ? ምንድነው የሚያም ሲባል አንተ ወቀው እንጂ ሐኪም ሊያውቅ መስሎኝ እንደዚህም ይላል። አያችሁ፣ ከሐኪሙ ጋር ኮሚኒኬሽን ከሌለ መድኃኒቱ አይገኝም። አንዳንዱ ሰው ካልተናገርክ እንዴት ትታከማለህ? ንስሐ ግቡ ማለት እሱ እኮ ነው ሕክምና፣ በሽታን መናገር ማለት ነው። ከዛ መድኃኒት ይታዘዝልናል። አሁን አንድ ነገር ልንገራችሁ። አንድ ሰው ለሐኪሙ ሄዶ በሽታውን ተናግሮ ይኸውልህ፣ ሰማችሁኝ? በሽታውን ተናግሮ ሲጨርስ ጨጓራ መሆኑ ታወቀ። ለምሳሌ ጨጓራ ማለት ጋስትራይት ነው። እሱ ማለት በምናምን ባክቴሪያ አድርጎ በምን ተነግሮ ሙከስ መንብሬን ሲላጥ ምን እንደዚህ ብሎ የሚመጣ ነገር ነው። እነዚህ ደግሞ ነገሮች ከእንትን ጋር ኮኔክት አድርገው ብሎ ያው ስለማላውቀው ብሎ ሌክቸር ቢሰጠውና በቤት ክንድ ቢለው ሰውየው ይድናል አይድንም? አይድንም። የሚድነው መድኃኒት ሲያዝለት ነው። ስለ ጨጓራ በመስማት ጨጓራን መዳን አይቻልም። የጨጓራ መድኃኒት በመውሰድ ነው። ለጥንቃቄ ይረዳ ይሆናል። እየሰሙ ብቻ በመሄድ መዳን የለም። ሄዶ ማድረግ ነው። አንድ ምዕራፍ መጽሐፍ ቅዱስ በቀን አዝዤላችኋለሁ። እንግዲህ ያው እግዚአብሔርን አዝዤው እዚህ አዞናል። እንግዲህ መቼስ ከእኛ ኃጢአታችን ቢሆን እዚህ ተላላኪ አድርጎናል። አንድ ምዕራፍ መጽሐፍ ቅዱስ ለራሳችሁ እስቲ ቃል ግቡና አንድ ምዕራፍ መጽሐፍ ቅዱስ ሳላነብ አልተኛም ብላችሁ ለ24 ሰዓት አንድ ምዕራፍ መጽሐፍ ቅዱስ አንብቡ። እሺ፣ በጣም ጥሩ። ከዚያም እንግዲህ የፊልሞና መልእክት በመጽሐፍ ቅዱስ አንድ ምዕራፍ ያለው መጽሐፍ ቅዱስ ነው። ልክ እንደ ይሁዳ መልእክት ማለት ነውና በጣም የሚያስገርማችሁ ለምንድን ነው ፊልሞና መልእክት ከሁሉም መጽሐፍ ቅዱሶች ከሚያስገርመው ጠባዩ አንዱ አንድ ባሪያንና አንድ ጌታን ለማስታረቅ የተጻፈ መጽሐፍ ነው። በጣም እኮ ነው የሚገርማችሁ። ስለ እርቅ ትልቅነት ነው አረሳችን። ፊልሞና የሚባል አንድ ትልቅ ሰው ነበር፣ ባለጸጋ። አናሲሞስ የሚባል ባሪያ ነበረው። ዛሬ ሰራተኛ ተብሏል። አሁን ያው መቼስ እንትን እያለ አይደል፣ ቀለም እየተቀባ ነው ሁሉ ነገር። አሁን ሰራተኛ ተብሏል። ደህና ነው ይሁን፣ ግድ የለም። አሁን ሰራተኛው አናሲሞስ፣ ባለጸጋው ፊልሞና ይባላል። ሁለቱ ተጣልተዋል። በቤተ ክርስቲያን በትውፊት ከብት አጥፍቶ ነው ይላሉ። ለማንኛውም ግን አንድ ባለጸጋና ሰራተኛው ተጣሉ። ቅዱስ ጳውሎስ ይሄንን ሰምቶ አናሲሞስን እንዲታረቀው የጻፈው አንድ ደብዳቤ ከመጽሐፍ ቅዱስ አንድ መጽሐፍ ቅዱስ ተብሎ ተቆጥሯል። በጣም ይገርማችኋል። አንድ ባለጸጋንና ሰራተኛውን ለማስታረቅ የተጻፈ ደብዳቤ ከመጽሐፍ ቅዱስ አንዱ ምዕራፍ ነው። ለምንድን ነው እንደዚህ የተደረገ? ሁለት ነገር ነው የምንረዳው ከፊልሞና መልእክት። አንደኛው ሰው ክቡር መሆኑን፣ ሁለተኛው እርቅ ትልቅ መሆኑን ነው የምንረዳው።
እንዴት ሰው ለማስታረቅ የተጻፈ ደብዳቤ መጽሐፍ ቅዱስ ይጠረዛል? ሰው ክቡር ነው። ሎሌም ቢሆን ክቡር ነው። ሰው ሎሌም ቢሆን ሰራተኛም ቢሆን ክቡር ነው። ታረቅ፣ ከሰራተኛ ጋር ካልታረቅ ከእግዚአብሔር ጋር አትታረቅም ብሎ ጻፈል። ሰራተኛ የበደለ ያጠፋብህ ሀብት ካለ እኔ እከፍልሃለሁ በእኔ ቁጠረው ብሎ ነው ቅዱስ ጳውሎስ ያስታረቅ። ዋስ ሆኖ ማስታረቅ። ስለዚህ ዘመዶቼ እርቅ ትልቅ ነገር ነው። ታረቁ። እርቅን የሚያደርጉ ሰዎች ብፁዓን ናቸው። እስኪ አንድ ጥያቄ ልጠይቃችሁ። አንድ ንጉሥ ፎቶ ይለጠፋል። ፎቶ ተለጥፎ የንጉሱን ፎቶ ስንቀድ የንጉሱ ወታደሮች ቢያዩን ሀ ይሸልሙናል፣ ለ ይቀጡናል። ምረጡ እንጂ። አቤት ለምን? አቤት የከተማ ሰው ሲናደድ የጓደኛውን ፎቶ ይቀዳል ይባላል። እውነት ነው ማለት አንድ ለምሳሌ ዘለቀ የሚባለው ምን የሆነ ተክሉም በሉት ብቻ የሆነ ሰው ጓደኛው ጋር ሲጣላ ድሮ ተማሪ እያሉ የተነሱ ፎቶ ካለ ቅድድድ ያደርጋል አሉ። እውነት ነው ሳይሆን አይቀርም። ጥያቄው ፎቶውን የሚቀዳው ማንን በመበቀል ነው? ነገሩኝ እንጂ ፎቶውን በመናቅ ማንን እየናቀ ነው? በጣም ጥሩ። እንግዲያማ ሰው የማን ምስል ነው? ስለዚህ ሰውን ስንንቅ ማንን ነው የምንንቀው? እግዚአብሔር ነው የምንንቀው። ሰውን ጥለህ መጥተህ ሰውን ተጣልተህ አንት ምናምንቴ፣ አንት ምናምን፣ አንተ ወዘተርፈ በዘሩ ሰድበው፣ በድህነቱ ሰድበው፣ በመልኩ ሰድበው፣ በድንቁርናው ሰድበው ስትጨርስ እዚህ መጥተህ ደግሞ አባታችን ሆይ በሰማያት የምትኖር በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል። ተው እንጂ። አንድ ካህን ሁለት ሰዎችን ለማስታረቅ ተቀምጠው ቢሉ አልታረቅላቸው አሉ። በሉ ለጸሎት እንነሳ አሉ። ለጸሎት ተነሱ። በሉ አባታችን ሆይ፣ አባታችን ሆይ ሳይታረቁ ነው እኮ። በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም በሕግ አምላክ እዚህ ላይ ያቆሙ አሉ ይባላል። ለምን እኛም የበደሉንን ምን እንላለው? ይቅር እንል ዘንድ የሚላለው። እግዚአብሔር ላይ ለምን ድራማ ትሰራለህ? ታረቅ። አቡነ ዘበሰማያትን አለማለት ኃጢአት ነው። ሳይታረቁ አቡነ ዘበሰማያት ማለት ደግሞ በእግዚአብሔር ላይ መዘበት ነው። እግዚአብሔር ደግሞ አይዘበትበትም አይደል ያለ ቅዱስ ጳውሎስ። ስለዚህ ሁላችንም እንታረቅ፣ ከዛሬ ጀምሮ እንታረቅ። እኔ የተጣሉ ሰዎች ገጥመውኝ ሳስታርቅ የምጠቀማት አንዲት ነገር አለች። ከጠቀመቻችሁ ልንገራችሁ። ሁለት ሰው ሊታረቁ ተቀምጠው እምቢ ካሉኝ አይ አባ አልገባህም፣ ሰውየው እኮ እንዲህ ያደረገኝ ሰው ነው ሲለኝ አንድ ጥያቄ ነው የምጠይቅ። ከክርስቶስ ትበልጣለህ ነው የምለው። አልበልጥም። እንግዲያስ እግዚአብሔር እንዲያደርጉ ተደርጎ ምን ብሏል? ታርቋል። ብዙ ባልና ሚስት በዚህች ንግግር ታርቀውልኛል። ከክርስቶስ ትበልጫለሽ፣ ከክርስቶስ ትበልጣለህ እላለሁ። አልበልጥም ካልክ ታረቅ፣ አልታረቅም ካልክ እንዲሁ ከሆነም ደግሞ እሱ ይምጣ፣ ከሆነም ደግሞ እሷ ትምጣ አይባልም። ሄደህ ታረቅ። ዛሬ ስለ እርቅ ነው የምነግራችሁ። የጻድቁ ቤት የእርቅ ቤት ስለሆነ አባታችን አቡነ ተክለ ሃይማኖት ዓርብ ቀን አይደለ አንድ ሰውዬ መጥቶ የጣዖት አምላኪ ልጅ መጣ። ከዚያ በኋላ ውሃውን ባርከው ወተት አድርገው ጠጣ አሉት። አይ መርዝ ልትሰጡኝ ስለምትችሉ ቅመሱልኝ አለ። ደቀ መዝሙራቸውን ቅመስለት አሉት። እንዲህ አባታችን በጾሙ አለ። ልጄ ከጾምማ ፍቅር አይበልጥም አሉ አቡነ ተክለ ሃይማኖት። ከጾም ፍቅር ይበልጣል። የምግብ አድማ እኮ አይደለም። ጾምማ እንግዲህ ይሄ አሁን ሰው ውፍረት ለመቀነስ እየጾም አይደል አሉ። እየጾመ ነው አሁን። ሳይበላ ያድራል። ከንጭር ብሎ ነው የሚያድረው። አቋሙን ለማስተካከል ብሎ መከራውን እያየ ማለት ነው። የጾምማ ጉዳዩ ፍቅር ነው። ፍቅር ከጾም ይበልጣል። ስለዚህ የእርቅ ቤት ላይ ነው የቆመው። የተክለ ሃይማኖት ልጆች ከሆን እንታረቅ። ዛሬ ጀምራችሁ ሄዳችሁ ታረቁ። በሰው ልካችሁ የተጣላችሁትን ይቅር ባዮች ሁኑ። ቤታችሁን ይቅርታ አስለምዱት።
ሕፃናትን ሳይቀር ይቅርታ የመጠየቅ ልምድ በቤታችሁ ገንቡ። ባለትዳሮች ሕፃኑን ልጃችሁን የ5 ዓመቱን ልጅ እናንተ ካጠፋችሁ ይቅርታ ማለት አለባችሁ። ነገ ይሄ ልጅ ይቅርታ ይጠይቃል ማለት ነው። ይቅርታን ያውቃል። ባል ከልጆቹ ፊት ሚስቱን ይቅርታ ብሎ ማሳየት አለበት። ሚስት ከልጆቿ ፊት ይቅርታ፣ ነገ እሱ ባል ሲሆን ሚስቱን ይቅርታ እንዲጠይቅ፣ ነገ እሷ ሚስት ስትሆን ባሏን ይቅርታ እንድትጠይቅ። ይቅርታን ስላልተማርን ነው። አሁን ይሄ ተራራ ልብ ይዘድ ብለን እንደ ዶሮ አውራ ዶሮ ነው እንደዚህ ኩፍስ የሚለው። አውራ ዶሮ ይመስል ልባችንን አሳብጠን ነገ ክርስቶስ ለሚነደው የእግዚአብሔር ልጅ የሚያደርገን እርቅ ነው። አሁንም ስለ እርቅ ትልቅ ነገር፣ ሰውን መንቀፍ፣ በሰው ቂም መያዝ፣ ወንድምን መጸየፍ እግዚአብሔርን ከኛ ይሰውረዋል። ይገርማችኋል። ሰውን በልብ ራሱ መታዘብ። አንድ መልአክ የሚገለጥለት አንድ ሰው ነበር። በጣም የተጠቀመ የበቃ ቅዱስ ነው። ደግሞ አንድ አስመሳይ ሰው ነበረ። ያ ሰው ጽድቅ ያደርጋል። የሚያደርግ ግን ሰው ሲያየው ነው። ወይም ጽድቅ የሚያደርገው ሰው እንዲያየው ነው። እና አንድ ቀን ያ መልአክ የሚገለጥለት የበቃው ቅዱስ ያኛው ለሰው ብሎ ጽድቅ የሚያደርገው ሰው ሲመጣ ሲያየው ኡፍ አለ። እንደዚያ ሲል መልአኩ ከፊቱ ተሰወረ። በኋላ ጸልዮ ሲገለጥለት እግዚአብሔርን ለምኖ ሲገለጥለት ለምንድን ነው የተሰወርከኝ ሲለው ለምን ባልንጀራህን ትነቅፋለህ? ዛሬ ለሰው ብሎ ጽድቅ ቢሰራ ነገ ለእግዚአብሔር ብሎ መሰራት ይጀምራል። ልጅም እንደ ዕድሜው ነው የሚያስበው፣ ኃጢአተኛም እንደ አቅሙ ነው የሚያስበው። ማሳደግ ነው እንጂ መወርወር ምን ያደርጋል ነበር ያለው። ስለዚህ የእግዚአብሔር ቤተሰቦች ሰው ምን እንደሆነ ማን ያውቃል? የሰውን ልብ ማን ያውቀዋል? ጥልቅ ነውና ብሏል ነቢዩ ኤርምያስ። የሰውን ልብ የሚያውቅ የለም። ሰው ምን ሆኖ ሰካራም እንደሆነ በምን ታውቃላችሁ? ዘመን ጥሎት ይሁን፣ አጥቶ ይሁን፣ በአስተዳደግ ተበድሎ ይሁን፣ አደጋ ደርሶበት ይሁን፣ ጎዳና ላይ የወጣ በምን እንደሆነ በምን ታውቃላችሁ? አናውቅም። ለማናውቀው ወንጀል እንዴት ፍርድ እንሰጣለን? ምክንያቱን እናውቃለን። እኛ ሰው ወዶ ሌባ ይሆናል ብላችሁ ነው? እንዲሆንም ይኖራል። እንዘንለት ገሃነምን ባያውቅ ነው ብለን እንታረቅ፣ ሰውንም እናስታርቅ። ቁልቁለት ወርደን አቀበት ወጥተን ከዛ ውጭ ሰውን አታስቀይሙ።